ጤና ይስጥልን እንዴት አምሽታችኋል የተወዳጁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ ከምሽቱ 1 ሰዓት ሆኗል የኢቲቪ ዜና 57 በቀጥታ ወደ እናንተ መድረሱን ጀምሯል ሮዛ መኮንን ዜናዎችን እየመራው አብሬያችሁ ዘልቃለሁ በያላችሁበት መልካም ጊዜ ይኖራችሁ እመኛለሁ አበይት ጉዳዮችን ላስቀድም የአዲስ አበባ ከተማ ከንቲባ አዳነች አቤቤ በወንዞች ዳርቻ ልማት የተዋበው የአራዳ ፓርክ የነዋሪዎቹን ክብር የመለሰ መሆኑን ተናገሩ። የዩኒቨርሲቲ ተማሪዎች በሰባተኛው ጠቅላላ ምርጫ በኦንላይን ምዝገባ እንዲያካሂዱ መደረጉ መብታቸውን ለመጠቀም እንደሚረዳቸው የአሶሳና የወላይታ ሶዶ ዩኒቨርሲቲ ተማሪዎች ገለጹ። የዘንድሮ የሰራተኞች ቀን በዓለም አቀፍ ደረጃ ለ137ኛ በኢትዮጵያ ደግሞ ለ51ኛ ጊዜ ተከበረ። ወደ ቀዳሚው ዘገባችን አመራን። በወንዝ ዳርቻ ልማት የተዋበው የአራዳ ፓርክ የነዋሪዎቹን ክብር የመለሰ ነው አሉ ከንቲባ አዳነች አቤቤ። በዙሪያው ያሉ ወንዞች ጸጥተው ወደ ውብ የህዝብ አገልግሎት መስጫ ስፍራነትም ተቀይሯል። ባዬ ሙላት የአዲስ አበባዋ አራዳ የከተማዋን የክፍለ ዘመናት ታሪክ የያዘች ለበርካቶች የጥበብና የፍቅር አድባረም ነች። ከዓመት በፊት ግን የታሪኳን ያህል መሆን ተስኗት የጎደፈ መልኳ ሸፍኗት ነበር። የተጎሳቆሉ መኖሪያ ቤቶች፣ የተጨናነቁ መንገዶችና የቆሸሹ ወንዞች መገለጫዎቿ ነበሩ። በዚህ ስፍራ ላይ የወዳደቀ የተጎሳቆለ በጣም አስቸጋሪ የሆነው ስፍራ ብቻ ሳይሆን እጅግ አስከፊ የሆነ የከተማችን ድህነት የሚገለጽበት ስፍራ እሱን ንደን ለነዋሪዎቻችን የማይመች ጎስቋላ ብቻ የማይገልጸው እውነቱን ለመናገር መጸዳጃ ቤት እጅግ በሰልፍ አሊያም ደግሞ ምንም ያልነበረበት አንዳንዱም በመኖሪያ ቤት ላይ ያልፈ የነበረ አንዳንዶቹም ነዋሪዎች በቅጥያ ቤት በቆጥ ውስጥ ሌሎቹ ደግሞ በደባልነት በተራ ጭምር የሚተኙበት አካባቢ እንደነበረ አይተናል። ለዚህ ነው አስከፊ ደህንነት ጉስቁልና የምንለው። ወደ ወንዙ ጠጋ ስንል ደግሞ የብክለት መገለጫ ለአፍንጫ የማይመች ለአይን የሚጎረብጥ ለጤና ጠንቅ የሆነ ብዙ የኛም ማህበረሰብ ክብር የማይመጥን ኢትዮጵያንን ክብር የማይመጥን ስፍራ ዛሬ ተቀይሯል። አሁን የፒያሳና ዙሪያው መልክ ሙሉ በሙሉ ተቀይሯል። ከዚህ ቀደም የማይታሰብ የሚመስለው ለውጥ በኮሪደር ልማትና በወንዝ ዳርቻ ልማት መንገዶቿ ተገልጠዋል። አየሩ ንጹህ ሆኗል። ወንዞቹም ህይወት አግኝተዋል። የደህንነት መገለጫ የነበሩት ሰፈሮች ወደ ምቹ ስፍራ ተቀይረው እስከዛሬ የት ነበረች ያስባለ ውበት የታየባት ሆኗል። የወንዝ ዳርቻ ልማቱ ወንዞችን ማጽዳት ወይም አሮጌውን ቤት አፍርሶ አዲስ መገንባት ብቻ አይደለም። ከተማዋ የዜጎችን ክብር ከፍ ያደረገችበት ውጥንም ጭምር ነው። ሁሉ ነገር ስራችን ዋናው መነሻው ሰው ነው። ሰው ተኮር ስንል ዋናው ለሰብአዊ ክብር ያለንን ቅድሚያ የመስጠትና ትጋት የፈጸምንበት ነው። እዚህ ያሉትን ነዋሪዎች ቤት ያለው የሌለው ሳንል የቀበሌ ቤት ቁጥር ያለው የቤቶች ኮርፖሬሽን ቤት ውስጥ ያለ በቅጥያ በጥገኝነት በደባልነት ይኖር የነበረውን ሁሉ ቤት ገንብተን ለሰው ልጅ ክብር የሚመች ነፋሻማ ልጆች ቦርቀው የሚያድጉበት አካባቢ ቤት ብቻ ሳይሆን ንጹህ የሆነ አካባቢን ገንብተን አስረክበናል። ላፍቶ 2000 አካባቢ ሄዶ ማየት ይቻላል ይሄንን እውነት። በሌላ በኩል ደግሞ በቅጥያ በደባልነት በቆጥ ላይ ይኖሩ የነበሩ ከወላጆቻቸው ጋር ጭምር ተዳብለው ይኖሩ የነበሩ ቤት ያገኙበት እጅግ በጣም መሰረታዊ ስራ የተሰራበት ነው። ይህ የኮሪደር ልማት ቅርሶችንም አልዘነጋም። አሮጌው ታድሷል፣ የዘመመው ተቃንቷል። የኢትዮጵያን ክብር ለዓለም የሚገልጠውን የአድዋ መታሰቢያን አሳምሮ ገንብቶ ከተማዋን ከፍ እንዳደረገ ሁሉ ዛሬም በአራዳ ፓርክ ይህን እውነት ያደገመ ሆኗል። ፒያሳ መልሶ መገንባት ውስጥ ነው አድዋን የገነባ ነው። አካባቢው ላይ ያሉትን ቅርሶች አደስን። ቅርሶችን ብቻ ሳይሆን ያደስነው እዚህ አካባቢ ላይ አጠቃላይ በአካባቢው ላይ ያሉ ወደ 700 የሚደርሱ ህንጻዎችን አድሰን አዲስ አስመሰለናቸው። ቀለማቸው፣ መስተጋብራቸው፣ ፋሳዳቸው የሰውን ክብር የሚመጥኑ የኢትዮጵያዊነትን ክብር የሚመጥኑ ክብራችንን ከፍ የሚያደርጉ ለአይንም የሚመቹ ተጨማሪ ቢዝነስ ይዘው የሚመጡ እንዲሆኑ ተደርገው ተገንብተዋል ማለት ነው። ይሄን ብቻ አይደለም እንግዲህ በመሰረተ ልማት ምንድነው ያካተተው? ሰው ሳር ዛፍ ይላል። ሳርና ዛፍ ለህይወታችን በጣም አስፈላጊ ነው። ያለ ዛፍ ያለ ጥሩ አየር ያለ ነፋሻማ አረንጓዴ ልማት ህይወት ሙሉ ተደርጎ ሊታሰብ አይችልም። ፈጣሪ አምላክም የሰጠን አንዱ ስጦታ ይሄ ነውና እዚህ ስፍራ ላይ አጠቃላይ አረንጓዴ ስፍራ አበቦች፣ ዛፎች
እጅግ በጣም ጆሮን የሚማርክ አእምሮን የሚማርክ የውሃ ፏፏቴ ፋውንቴን የመሳሰሉትን ጨምረናል። ይሄ ለጤናችንም ለአእምሯችንም ጥሩ ምግብ ነው። እሱ እንደተጠበቀ ሆኖ ደግሞ በርካታ ሱቆች በተለይ ለፒያሳ ልማት ተነሺዎች ቅድሚያ በመስጠት ከ131 በላይ ሱቆችን እዚህ ገንብተን ፍላጎት ያላቸው ሁሉ እንዲገቡ ማድረግ ችለናል። የአራዳ ፓርክ ለሁሉም ምቹ በሆነ መልኩ የተገነባ ሲሆን የስፖርት መሰረተ ልማቶችና የመሰብሰቢያ አዳራሾች፣ ካፍቴሪያዎችና ሰፊ መኪና ማቆሚያ ስፍራም ተገንብቶለታል። ስፖርት አሬና በሀገራችን የመጀመሪያው ነው። እንግዲህ እዚህ አራዳ ፓርክ ውስጥ ተገንብቶላችኋል። ኑ ዘና በሉ፣ አካላችሁን አእምሯችሁን ጭምር አጎልብቱበት ማለት እወዳለሁ። ትልቁ ፋውንቴን የሚታይበት ጋር 8 አዳራሾች አሉ። ትልቁ አዳራሽ ላይ እስከ 1500 እስከ 2000 ድረስ ሰው መያዝ የሚችል አዳራሽ አለ። አነስተኛ ደግሞ ወደ 6 አዳራሾች አሉ። ግራ ቀኙ ላይ ፕላዛ አለ። ፕላዛው ላይ 5000 4000 የሚይዝ ፕላዛ አለ። በጥቅሉ ደግሞ አንድ ላይ ወደ 10000 የሚጠጋ ሰው ሁለቱ ፕላዛ ላይ ተጠቅመን የተለያዩ ስብሰባዎችን ኩነቶችን ማድረግ እንችላለን። እኛ ኢትዮጵያውያን ከፍ የሚያደርግ ብሔራዊ ክብራችንን ከፍ የሚያደርግ ትልቁ ባንዲራ 100 ሜትር ርዝመት ያለው ባንዲራችንን ከፍ አድርገን የምንሰቅልበት እዚሁ ስፍራ ተዘጋጅቷል። እንዲህ ነው የሀገር ክብር የሚመጣው። እዚህ ጋር ታሪክ አለ፣ አድዋ አለ ከምንለው በተጨማሪ በጣም ረጅሙ የኢትዮጵያ ባንዲራ የሚገኝበት ስፍራ ብለን ከየትኛውም ስፍራ ደግሞ መመልከት እንችላለን ማለት ነው። የፒያሳና አካባቢው ልማት ከተማን ወደ ተሻለ ዘመናዊ ምቹና ተስፋ የተሞላ ከተማ ቀይሯታል። ይህ ለውጥ የመጣው በከተማ ነዋሪዎች ትብብር፣ ተሳትፎና የኔነት ስሜት እንዲሁም ትጋት ጭምር ነው። ለዚህም የከተማ አስተዳደሩ ነዋሪዎቹን አመስግኗል። በኮሪደር ልማቱ አዲስ መልኩን የገለጠው አራዳ አሁን በስም ብቻ ሳይሆን በግብርም ዘመናዊነትን ተላብሶ እውነትም አራዳነቱን አረጋግጧል። ዘገባዎቻችንን ቀጥለናል። የዩኒቨርሲቲ ተማሪዎች በሰባተኛው ጠቅላላ ምርጫ በኦንላይን ምዝገባ እንዲያካሂዱ መደረጉ መብታቸውን ለመጠቀም እንደሚረዳቸው የአሶሳና የወላይታ ሶዶ ዩኒቨርሲቲ ተማሪዎች ገለጹ። ሁሉም የዩኒቨርሲቲው ተማሪዎች በቀረው ጊዜ ምዝገባውን እንዲያካሂዱም ጠይቀዋል። ቅድስት ማሞ በሰባተኛው ጠቅላላ ምርጫ ዜጎች ተሳታፊ እንዲሆኑ መንግስት የምርጫ ምዝገባ ሲያካሂድ ቆይቷል። ይሁን እንጂ ከመኖሪያ አካባቢያቸው በትምህርት ምክንያት የራቁ የዩኒቨርሲቲ ተማሪዎች በመብታቸው ተጠቃሚ እንዲሆኑ ለማስቻል ምዝገባ የሚካሄድበትን መንገድ አመቻችቷል። በአሶሳ ዩኒቨርሲቲ የሚገኙ ተማሪዎች በምርጫው ለመሳተፍ ምዝገባ ማካሄድ በመቻላቸው ደስተኛ መሆናቸውን ገልጸዋል። ሰባተኛ ዙር ሀገራዊ ምርጫ በመጀመሪያ ዙር በመሳተፌ ደስታን የተሰማኝ፣ አብሶ ደግሞ ተማሪ መሳተፍ ደግሞ በጣም ጠቀሜታ እንዳለው ብዬ ማስበው ነገር ነው። ቴክኖሎጂውን በጣም ቀላል ነው። እዛው በተቋም ውስጥ ብቻ ነው የሚሰራው። በጣም ታማኝነት አለው። ራሱ ተማሪው በግሉ ሄዶ ነው እንትን የሚለውና ብዙ ነገሮችን አቅልሎልናል፣ በተለይ ለኛ ተማሪዎች። በተመሳሳይ እድሉ መመቻቸቱ የመምረጥ መብታቸውን ለመተግበር እንደሚያስችላቸው የሚገልጹት የወላይታ ሶዶ ዩኒቨርሲቲ ተማሪዎች ይህ ልዩ የምዝገባ እድል የፈለጉትን ፓርቲ ለመምረጥ የሚያስችል ካርድ በእጃቸው እንዲያስገቡ ያስቻላቸው ሆኗል። ወደ አካባቢ ከሚሄድ ከሚቸገር ነገሮች ትምህርት ጋር አንጻራዊ ችግር እንዳይደርስ እዚህ ግቢ ሁኔታ ላይ እንዲመዘገብ ፖርታል አዘጋጅተው ለኛ ወደዚህ መላኩ በጣም ትልቅ እድል ፈጥሯል። ተማሪም ደስተኛ ሆኗል። መመረጥና የመምረጥ መብት አለ። ከ18 ዓመት በላይ ከሆነ የመምረጥና የመመረጥ መብትም ስላለ በራሴ እኩል ካርዱን ቆርጫለሁ፣ እመርጣለሁ። የዩኒቨርሲቲ ተማሪዎቹ ሌሎች ተማሪዎችም ይህ ልዩ የበይነ መረብ ምዝገባ መርሃ ግብር ሳይጠናቀቅ እንዲመዘገቡ መልእክታቸውን አስተላልፈዋል። እንግዲህ ሀገራቸውን የሚመራውን ፓርቲ የመምረጥ መብታቸውን ተጠቅመው እንዲመርጡና የነገዋን ብሩህ ኢትዮጵያ ማየት የምንፈልግ ከሆነ ሀገራችንን መውደድ ስላለብን ሀገራችንን እስከወደድን ድረስ ደግሞ ግዴታችንን መወጣት እንዳለብን እና መምረጥ እንዳለብን እመክራለሁ። ይህን እድል መጠቀም እንዳለብን ነው ማውራውና እኔ በራሴ በኩል በፈቃደኝነት መጥቼ ካርዴን ወስጃለሁና ሌሎች ተማሪዎችን መታችሁ በጊዜ ወስዳችሁ የሀገራዊ ግዴታቸውን እንዲወጡ ምክር ማስተላለፍ እወዳለሁ። ሁሉም ተማሪዎች እዚህ ላይ ቢሳተፉ ብዬ አምናለሁ። ምክንያቱም አንደኛ ነገር ነገ የሚመራህን መሪ ዛሬ ላይ መምረጥ ብዙ ነገሮች ኃላፊነትንም ተወስዳለህ። ለሀገርም ብልጽግና በጣም ትልቅ ደረጃ ነው።
የዘንድሮ የሰራተኞች ቀን በዓለም አቀፍ ደረጃ ለ137ኛ ጊዜ በኢትዮጵያ ደግሞ ለ51ኛ ጊዜ ተከበረ። የኢትዮጵያ መንግስት ሰራተኛውን ደህንነትና መብት ለማስከበር ህጎችን፣ መመሪያዎችን ከመዘርጋቱ በተጨማሪ በክህሎት ብቁ እንዲሆኑ መንግስት እየሰራም ነው። ባየሙላት ተጨማሪውን ይዘዋል። ዓለም ዛሬ ለደረሰችበት ድንቅ የቴክኖሎጂ ምጥቀትና ለተንቆጠቆጠው ስልጣኔዋ መሰረቱ ሰራተኛው ነው። የሰራተኛው የእውቀት ብርሃንና የጉልበት ወዝ ሳይፈስበት የመጣ ስልጣኔ የለም። ዛሬ የምናደንቃቸውና ሰማይ የነኩ የሚመስሉ ግዙፍ ህንፃዎች፣ ዓለምን ወደ አንድ መንደር የለወጡ ቴክኖሎጂዎችና ሁሉ ከሚቻላቸው ዘመናዊ ኢንዱስትሪዎች ጀርባ በላብና በደም የተጻፈ የሰራተኛው የከበረ መስዋዕትነት ይገኛል። ይህንን የዘመናት ውለታ ለመዘከርም እንደ አውሮፓውያን አቆጣጠር ግንቦት 1 በኢትዮጵያ የቀን አቆጣጠር ደግሞ ሚያዝያ 23 ከ160 በላይ ሀገራት በየዓመቱ የሰራተኞች ቀን በልዩ ልዩ ሁነቶች ይከበራል። በኢትዮጵያም በሰራተኛው ንቅናቄ በ1950ዎቹ አጋማሽ የሰራተኞች ማህበር በህግ እውቅና ማግኘት የጀመረ ሲሆን የዓለም የሰራተኞች ቀን ሜይዴይ በአገር አቀፍ ደረጃ በህዝባዊ በዓልነት በይፋ መከበር የጀመረው በ1967 ዓ.ም ነበር። በአሁኑ ወቅት የሰራተኛው መብት በጠንካራ ህግና መመሪያ እየተጠበቀ ከመሆኑም በላይ ሰራተኛው ከጥቅም ተቀባይነት ሻግሮ ወሳኝ ተጽዕኖ ፈጣሪ መሆን ችሏል። የሰራተኞች ቀን የትናንት የሰቆቃ ታሪክ የሚታወስበት ብቻ ሳይሆን የላባደሩ ድል የሚታለምበትና የነገው ብሩህ ተስፋ በር የሚከፈትበት ዕለት ነው። ዛሬ የኢትዮጵያ ሰራተኛ የኢኮኖሚው ሞተር መሆኑን በተግባር እያሳየ ይገኛል። መንግስት የሰራተኛውን ደህንነትና መብት ለማስከበር የሚዘረጋቸው ህጎች እንደተጠበቁ ሆነው ሰራተኛው ራሱን በእውቀትና በቴክኖሎጂ በማዘመን የዓለም ገበያ ፉክክር መቋቋም የሚችልበት አቅም ላይ መድረሱ የነገዋን የበለጸገች ኢትዮጵያን እውን ለማድረግ ተስፋ ያሳየናል። ሆቴልና ቱሪዝም ላይ በልምድ ይሰሩ የነበሩ ሰዎች ካሉ የብቃት ማረጋገጫውን እንዲያገኙ በማድረግ የተሻለ ገቢም እንዲያገኙ በኢኮኖሚ ስርዓት ውስጥም እውቅና ያለው መደበኛ የሆነ ስልጠና እንዲሆን እየተደረገ ነው ያለው ማለት ነው። እንደዚህ አይነት ስርዓትም ተግባራዊ ማድረግ ጀምረናል። ለምሳሌ በደረጃ 6 በደረጃ 7 እና በደረጃ 8 ለመጀመሪያ ጊዜ ተግባራዊ ያደረግናቸው ፕሮግራሞች አሉ። ዘንድሮ ለምሳሌ አርቲፊሻል ኢንተለጀንስን በደረጃ 6 እየሰጠን ያለው፣ ኢንዱስትሪያል ሮቦቲክስን በደረጃ 6 እየሰጠን ያለ ነው። የሰው ኃይል ልማት ስራችን በቴክኒክና ሙያ ስልጠና ስርዓቱ የምንሰራው የሰው ኃይል ልማት ስራችን ምን እየሆነ ነው ማለት ነው? ጊዜውን የዋጀ እንዲሆን እየሆነ ነው። በኢንዱስትሪዎች በሺዎች የሚቆጠሩ ሰዎችን ጉልበት የሚፈጀውን ስራ ዛሬ አንድ የኮምፒውተር ቁልፍን ተጭኖ መስራት ወደሚቻልበት የሰው ሰራሽ አስተውሎት ዘመን ደርሰናል። የሰራተኛን ድካምና ጉዳት የሚያስከትሉ ስራዎችን በቴክኖሎጂ በመተካት ሰራተኛው ውጤታማ በሚሆንበት ዘርፍ እየተሰማራ ነው። በታላቁ የኢትዮጵያ ህዳሴ ግድብ የተጋው መሐንዲስ በኢንዱስትሪ ፓርኮች ውስጥ ምርታማነትን የሚያረጋግጠውና በየከተማው በአዳዲስ ፈጠሮች የሚተጋው ወጣት ለበለጸገችዋ ኢትዮጵያ መሰረት እየጣለ ነው። የአዲስ አበባ የኮሪደር ዴቨሎፕመንት በጣም በርካታ ሃንዲ ኢንጂነርስ ፈጥሯል። ዩኒቨርሲቲ ገብተው ከሚያገኙት እውቀት የላቀ ፕራክቲካል እውቀት እንዲያገኙ አድርጓቸዋል። እነዚያ ወጣት ልጆች አዲስ አበባን ከሰሩ በኋላ አሁን በተለያየ የክልል ከተሞች 100% ዲዛይን ሰርተው የሚያደርጉት ግንባታ መልሶ እኛኑ ሰርፕራይዝ የሚያደርግ ነገር ይታያል። ኢኖቬሽን አለ፣ ስኪል አለ፣ ስራ ብቻ አይደለም ማለት ነው። የዘንድሮ የሰራተኞች ቀን በኢትዮጵያ የሚከበረው ሀገራችን በታላላቅ የልማት ውጥኖችና በሪፎርም ለውጦች ውስጥ ባለችበት ወሳኝ ወቅት ላይ ነው። ከታላላቅ ሀገራዊ ፕሮጀክቶች ማማ ላይ ሆነው የሀገር እድገትን ለሚያልሙ መሐንዲሶች፣ በኢንዱስትሪ መንደሮች ውስጥ የኢትዮጵያን ምርት ለዓለም ገበያ ለሚያቀርቡ ሰራተኞች፣ እንዲሁም በዲጂታል ኢትዮጵያ ራዕይ ስር አዳዲስ የቴክኖሎጂ ፈጠራዎችን ለሚያፈልቁ ወጣቶች ቀኑ ልዩ ትርጉም አለው። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የልማት ፕሮጀክቶችን የማስፈጸም አቅም እየጨመረ መጥቷል። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በክልሉ ዳውሮ ዞን የተለያዩ መሰረተ ልማቶችን መርቀዋል። ተጠቃሚነታቸውን ይበልጥ ለማጎልበት ከመንግስት ጋር የሚያደርጉትን ትብብር አጠናክረው እንደሚቀጥሉም ነዋሪዎቹ አመላክተዋል። ሰለሞን ባረና የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በክልሉ ዳውሮ ዞን የተለያዩ የመሰረተ ልማት ፕሮጀክቶችን መርቀዋል። ርዕሰ መስተዳድሩ ከመረቋቸው ፕሮጀክቶች መካከል የታርጫ ከተማ መናኸሪያ ከሰንገጤ ጩርጩራ 40 ኪሎ ሜትር፣ ከባሌ ሾታ 15 ኪሎ ሜትር ጠጠር መንገዶች፣ የባሌ ሞዴል ቅድመ አንደኛ ትምህርት ቤትና የማሪ ከተማ ዘመናዊ የቁም እንስሳት ግብይት ማዕከል ይገኙበታል። ኢቢሲ ያነጋገራቸው የአካባቢው ነዋሪዎች ፕሮጀክቶቹ የመደመር መንግስት የህብረተሰቡን የልማት ጥያቄዎች በተጨባጭ እየመለሰ ስለመሆኑ ማሳያዎች ናቸው ብለዋል። በዚህ በለውጥ መንግስት ላይ ይሄንን ደግሞ መንገዱ ወጥቶ ዛሬ በማየታችን ነው ደስ ያልነው። እንግዲህ ብዙ በርካታ ምርቶች ናቸው ከዚህ አካባቢ የሚወጡት። መንገዱ ተሰርቷል፣ እየተጠቀምንበት ነው።
ትምህርት ቤቶች አሉ እየተጠቀምንበት ነው። በቅርቡ የሀገር ጤና ጣቢያም ተሰርቶ ወጥቷል። ኦሬዲ አገልግሎት መስጠት ጀምሯል። ስለዚህ እነኚህም ሌሎችም የቀሩት ልማቶች ለወደፊቱም ይሰራሉ፣ የተሰሩትም እየጠቀሙን ነው ያሉት። በለውጡ መንግስታችን ከመጣበት ጀምሮ እስካሁን እንዳለው ድረስ ለህዝብ ጥያቄን በመመለስ የጀመራቸውን መሰረተ ልማቶችን እያጠናቀቀ እያስመረቀ በተሻለ ሁኔታ ነው። እኛ እንደ ተርጫ ከተማ ብዙ ልማቶችን እኛ ዳው አግኝተናል። ርዕሰ መስተዳድሩ በዞኑ ኢሰራ ወረዳ ከ353 ሚሊዮን ብር በላይ ወጪ ለሚገነባው የባሌ መጀመሪያ ደረጃ ሆስፒታል የመሰረት ድንጋይ አስቀምጠዋል። የሆስፒታሉ መገንባት የጤና አገልግሎትን በቅርበት እንዲያገኙ ምቹ ሁኔታን ይፈጥራል ያሉት አስተያየት ሰጪዎቹም በዞኑ የሚከናወኑ የልማት ስራዎችን ይበልጥ ውጤታማ ለማድረግ ትብብራቸውን አጠናክረው እንደሚቀጥሉ አመላክተዋል። የመደመር መንግስትን በአግባቡ በመሪው ተመርኩዘን ቀጣይ ያሉ ልማቶችን አብረን ከጎናቸው ሆነን ለማስቀጠል ዝግጁ ነን። በክልሉ ያደሩ የተለያዩ የልማት ፕሮጀክቶችን በተገቢው በመምራት አሁን ላይ 90% ማጠናቀቅ መቻሉን ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገልጸዋል። ያደሩ ትላልቅ ፕሮጀክቶቹን ዛሬ 90% አጠናቀናል። ምናልባት ጥቂት 2 እና 3 ፕሮጀክቶች ከስራ ባህሪያቸው ከራሳቸው ተፈጥሮ ያልተጠናቀቁ አሉ። እነዛም ምናልባት በቀጣይ 4፣ 5 እስከ 6 ወራት ባሉት ጊዜ እነዚህ የቀሩት 10% የሚጠናቀቁ ይሆናል። እነዚህ ነባሮቹን እየተጠቀምን ወደ አግሎት የገቡትን በእነሱ አግሎት እያገኘን አዳዲሶቹንም ለማስጀመር አዳዲሶቹንም ለማስቀጠል የተጀመሩ የመንገድ ልማት ስራዎች፣ የተጀመሩ የድልድይ ስራዎች፣ የተጀመሩ የሆስፒታል ስራዎች፣ የተጀመሩ ትላልቅ አገራዊ አዳዲስ ኢኒሼቲቮች በእኛ አካባቢም እንደ ሌሎቹ አካባቢዎች በእኩል በተጨባጭ እንዲቀጥሉ ማስቻል ነው። የመደመር መንግስት የህብረተሰቡን የልማት ጥያቄዎች ይበልጥ ለመፍታት በሚቀጥሉ ጊዜያትም ህዝብን በማስተባበር ተግቶ እንደሚሰራም ተጠቁሟል። የተወደዳችሁ ኢቲቪ ዜና 57 ወደ እናንተ እየደረሰ ቆይታውን ያደርጋል። ምሽት 1 ሰዓት ያዝናቸውን ዜናዎች በዚሁ አጠናቀናል። ቢዝነስና ስፖርት ወደ እናንተ በተከታይነት ይደርሳሉ። ምሽት 2 ሰዓት ላይ ዳግም እንገናኛለን። አብራችሁን ስለቆዩ